ሄኖክ ኃይሌን እኮ የኢትዮጵያ መንግስት ሚዲያዎች ሰርጉን የዘገቡለት ጋብቻውን የዘገቡለት በልዩ ሁኔታ ከማን በልጦ ነው? ከማን እንትን ብሎ ነው? ለምን የሚንከባከቡት? የደረዘዘው ወጣት አይ ቲንክ ለማንሳት ከእንቅልፉ ለማንሳት ከተፈለገ አይቀርም። እኔ ዘመቻ አዘጋጃለሁ። የሚከለከለው መስቀል አደባባይ ለመምጣት ሰንደቅ ዓላማ ይዞ መምጣት አይቻልም። አንድ ጥቁር ልብስ መልበስ አይቻልም። ሁለት ጥቁር ልብስ የሚለብሰውን አባሩት ተብሏል። እነ ሄኖክ ማለት ነው። የመስቀል አደባባይ የግድ ይደረጋል ብለዋል። እኛ ደግሞ በጭብጨባና በእልልታ የምንልካችሁ ደግሞ ልክ ማደንዘዣ ወጆች ነው የምንመስለው። ሮም ደርሶ ከመጣ በኋላ ሚሽኑን ተቀብሎ ከመጣ በኋላ እንዴት ቤተክርስቲያኒቷን እንደሚያፈርስ ዛሬ አይሰማችሁም? ዛሬ አይታወቃችሁም? ሁላችሁ መዝግቡልኝ። ክርስቶስ የታመመለት የሞተለት የአርሲ የወለጋ የቤኒሻንጉል የሐረርጌ ህዝብ ሲጨፈጨፍ ነጭ ለብሶ የሚዘምር ጥቁር እንኳን አይለብስ ይገባል። ዝም ብሎ ማሰብጨብ ማለት ሁካታ ማኖር ማዘመር አለቀ። ዘምረናል። አሁን ግን ማሰብ እንፈልጋለን። ሰው መሆናችን ማሰብ እንፈልጋለን። እውነት ተደብቋል። ኦርቶዶክስ ኦርቶዶክሳውያን እንኳን አንሄድም ቢሉ ፕሮቴስታንቶቹ ልክ እንደናሰግድ ነጠላ ለብሰው እንዲመጡ እንዲገኙ ተብሏል፣ ተነግሯል። ሰላም የተከበራችሁ ተመልካቾቻችን እንደምንሰነበታችሁ፣ እንደምናላችሁ፣ እንደምንቆያችሁ። ለዛሬ ደግሞ የተለያዩ ቪዲዮዎችን መርጠን ወደ እናንተ መተናል። አብራችሁ እንድትቆዩ ጋብዛችኋለሁ። ለዚህ ቪዲዮ ወይም ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቪዲዮ እንድትጀምሩ ጠይቃችኋለሁ። በተለይ ደግሞ ቁም ነገርና መንፈሳዊ ጉዳዮችን ለመስማት የመጣችሁ ኦርቶዶክሳውያን፣ አዎ ትክክለኛ ቦታ ነው የመጣችሁት። አብራችሁን ቆዩ። እንግዲህ ለዛሬ ደግሞ የመረጥናቸው ቪዲዮዎች ከሰሞኑን አንድ ጉዳይ በጣም ሆት ኢሹ ሆኖ እየተጫጫ እየተራገበ ነው የሚገኘው። ታህሳስ በመጣ ቁጥር የጌታችን መድኃኒታችን ኢየሱስ ክርስቶስን የልደት በዓል ምክንያት በማድረግ በኢትዮጵያ ጃንደረባው ትውልድ ህብረት የሚዘጋጅ የአእላፋት ዝማሬ መርሃ ግብር አለ። የጌታችን መድኃኒታችን ኢየሱስ ክርስቶስን ልደት በዝማሬ እንቀበለው በሚል ለ2 ዓመት የተካሄደ ጉባኤ አለ፣ ፕሮግራም አለ። በዝማሬ ነበር ሲካሄድ የነበረውና ዘንድሮም እንግዲህ ይህ የዝማሬ መርሃ ግብር እንደሚቀጥል ነው እየተነገረ ያለው ጉዳዩን ከያዙት ሰዎች አፍ ማለት ነው። በተለይ ከዲያቆን ሄኖክ ከወንድማችን ከመምህራችን ከዲያቆን ሄኖክ ጋር የተደረገ ቆይታ ነበርና በዛ ጉዳይ ላይ የአእላፋት ዝማሬ በመስቀል አደባባይ እንደሚዘጋጅና ዝግጅት እያደረጉ እንዲቆዩ ኦርቶዶክሳውያን ተብሎ በዩቲዩብ ቻናላቸው በጃንደረባው ሚዲያ ዩቲዩብ ቻናል ላይ ዝማሬዎች መጠናት እንደጀመሩና የተለያዩ ሰዎችን በያሉበት ቦታ ሆነው ዝማሬዎችን እያጠኑ እንደሆነ በማህበራዊ ሚዲያዎቻቸው እያጋሩ ነው የሚገኘው። እንግዲህ ይህንን ጉዳይ በተመለከተ ነው ወደ እናንተ ቪዲዮ ለመስራት ያሰብነው። ባለፉት ዓመታትም መምህራችን ሄኖክ ኃይሌ ላይ አንዳንድ አሉባልታዎች እየተሰሙ የተለያዩ ሰዎች በማህበራዊ ሚዲያዎቻቸውም በፌስቡክም በቲክቶክም ሐሳባቸውን እያጋሩ ነበረ። አሁንም ይህ ሐሳቦች ቀጥለው መጥተው በጣም ዳብረው መጥተው ከፖለቲካ ከመንግስት ከተለያዩ ጉዳዮች አንፃር እየተቃኙ ነው እየመጡ ያሉት። እኛም ደግሞ የተለያዩ ሰዎች ምን አሉ በዚህ ጉዳይ ላይ በእነዚህ ሐሳቦች ላይ ምን እያሉ ነው የሚለውን ነው ለእናንተ ለማድረስ የምንሞክረው። በመጨረሻ ደግሞ የኛን እንደ ሚዲያ እንደ ዳንቴል ሚዲያ ሐሳባችንን ድምደመችን ለማስቀመጥ እንሞክራለን። በመጀመሪያ ቪዲዮን የምናየው የዘመድኩን ነው። ዘመድኩን የተናገረው ንግግር አለ፣ እሱን እንመለከታለን። ቪዲዮን እስከ መጨረሻው ድረስ በማየት አጋርነታችሁን እንድታሳዩ ጠይቃችኋለሁ። አብራችሁን ቆዩ። ስለዚህ የተዘጋጀው ነገር ይሄን የናንተን ድካም ለማጥፋት የናንተ ከተሰማ በኋላ እነ ሄኖክ ቦሌ መድኃኔዓለም መንገዱ እየታደሰ ነው በሚል ሰበብ ከዚህ በፊት ጃልሜዳ ከልክለው፣ ከዚህ በፊት መስቀል አደባባይ ከልክለው ሂድ እዚህ እኛ ባልን ቦታ አርግ ያሉትን አሁን መንግስቱ ራሱ ስርዓቱ ራሱ አምጥቶ ያስቀምጠዋል። ሄኖክ ኃይሌን እኮ የኢትዮጵያ መንግስት ሚዲያዎች ሰርጉን የዘገቡለት ጋብቻውን የዘገቡለት በልዩ ሁኔታ ከማን በልጦ ነው? ከማን እንትን ብሎ ነው? ለምን የሚንከባከቡት? ሮም ደርሶ ከመጣ በኋላ ሚሽኑን ተቀብሎ ከመጣ በኋላ እንዴት ቤተክርስቲያኒቷን እንደሚያፈርስ ዛሬ አይሰማችሁም? ዛሬ አይታወቃችሁም? ሁላችሁ መዝግቡልኝ፣ መዝግቡ።
ይሄ እየሄደበት ያለው መንገድ ሃይባይ የለውም። አይታችሁ እንደሆነ ፓትርያርኩ የትም አይገኙም፣ የትም አይሄዱም፣ የትም ቦታ አይሄዱም። ፓትርያርኩን ግን የሄኖክ ጉባኤ ላይ አእላፋት ዝማሬ ላይ ይዟቸው የሚመጡት ትግሬዎቹ ናቸው። ትግሬዎቹ መነኮሳት፣ ትግሬዎቹ ዲያቆናት፣ ትግሬዎቹ ባለሀብቶች ናቸው ይዟቸው የሚመጡት። ዘንድሮ እንግዲህ በሳንሳ ወይም በዊልቸር ይዘዋቸው እንዲመጡ ያለን ሞገስ ለመስጠት ቅቡልነት እንዲኖረው ለማድረግ ነው ይህን የሚያደርጉት። ቲክቶከሮቹ መመሪያ ተሰጥቷቸዋል። ልንገርህ፣ ቲክቶከሮቹ መመሪያ ተሰጥቷቸዋል። እስላሞቹ ሳይቀሩ የቦሌው ላይ የመስቀል አደባባዩ የአእላፋት ዝማሬ ላይ እንገኛለን ብለው እንዲሰሩ ተነግሯቸዋል። አርቲስቶቹ ተነግሯቸዋል። በአጠቃላይ ማለት ነው። ከዛ ማን ነው የሚዘግበው? አርቲስት ቲቪ ይዘግበዋል፣ ሬዲዮ ፋና ይዘግበዋል፣ ኢትዮጵያ ቴሌቪዥን ይዘግበዋል፣ ምኑ ይዘግበዋል በቶፕ ቪው። ከዛስ ማን ይወስዳሉ? እነ ዋሽንግተን ፖስት አምና ሰርተውታል፣ አይተዋል። እነ ቢቢሲ እነ አልጀዚራ። ከዛስ ይዘው ይቀርባሉ። ይሄው እኮ እናንተ የምትሉት ውሸት ነው ይሏቸዋል። ይሄው ህዝቡ እያመለከ እኮ ነው፣ ነፃነቱ እኮ እንዳለ ነው። አዲስ አበባ ምን ሆነ? እስካሁን ዳርዳሩ ነው እንጂ የታረደው አዲስ አበባ መሃሉ ምን ሆነ? መሃሉ ዳር የሚሆንበት ዘመን ግን እየመጣ ይሄ መታወቅ አለበት። ስለዚህ አይቀርም። እኔ ዘመቻ አዘጋጃለሁ። የሚከለከለው መስቀል አደባባይ ለመምጣት ሰንደቅ ዓላማ ይዞ መምጣት አይቻልም። አንድ ጥቁር ልብስ መልበስ አይቻልም። ሁለት ጥቁር ልብስ የሚለብሰውን አባሩት ተብለዋል። እነ ሄኖክ ማለት ነው። የመስቀል አደባባይ የግድ ይደረጋል ብለዋል እነ ዳንኤል ክብረት። የአሜሪካውን የእናንተን የኮሚቴውን ለመቀልበስ ከዚህ ውጭ የለም። ነፃ ትራንስፖርቱን ላይ ይቀርባል ተብሏል። አውቶቡሶች፣ መኪናዎች ወደ መስቀል አደባባይ የሚመጡትን ኦርቶዶክሳውያኑ እንኳን አንሄድም ቢሉ ፕሮቴስታንቶቹ ልክ እንደናሰግድ ነጠላ ለብሰው እንዲመጡ እንዲገኙ ተብሏል፣ ተነግሯል። ለዚሁ ጉዳይ ውጭ ጉዳይ ሚኒስትሩ ቅድም አሳይቻለሁ፣ አምጣው። ውጭ ጉዳይ ሚኒስትሩ ሻሸመኔ የምስራቅ አርሲ ሄዶ ነው የመጣው። አሁን ስብሰባ አድርጎ ተመልከት ምን እንዳደረጉ። ዜናውን የዘገበው ደግሞ የአማራ ሚዲያ ኮርፖሬሽን ነው። የምዕራብ አሩሲ ዞንና የሻሸመኔ ነዋሪዎችን ያሳተፈ ህዝባዊ ውይይት በሻሸመኔ ከተማ እየተካሄደ ነው ይልና በውይይት መድረኩ ተመልከት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዶክተር የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ እና የኦሮሚያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ መንግስቱ በቀለ ዶክተር ተገኝተዋል። በውይይቱ የልዩ ልዩ ማህበረሰብ ተወካዮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና ወጣቶች ተገኝተዋል ይላል። ጌዲዮን ጢሞቴዎስ አሩሲ ሄዷል። ውጭ ጉዳይ ነው። ስለዚህ አሁን እናንተ የምትከሱትን ክስ ጌዲዮን ጢሞቴዎስ ይኸው አወያይቻለሁ፣ የሃይማኖት አባቶች ነበሩ ይላል። እነ ታጋይ ደግሞ አሉ፣ እነ ቄስ ታጋይ ደግሞ አሉ። ምንም የተደረገ የለም እንደውም የሞቱት ሌላ እምነት ተከታዮች ነው ብሎ ነው ሪፖርት ያቀረቡት። ስለዚህ ይሄን አያይዘው ሊያረጉ ይላል። ማደርገው ምንድን ነው? ቀን በቀን በቴሌቪዥንም ቴሌቪዥኑ ሲፈልግ ይዘጋ አእላፋት ዝማሬ እስኪቀርብ ድረስ በቴሌቪዥኔም በቲክቶኬም በቴሌግራሜም የታረዱትን የአሩሲ የታረዱትን የተጨፈጨፉትን የተቃጠሉትን ከሄኖክ ኃይሌ ፎቶ ጋር ከሄኖክ ኃይሌ ቪዲዮ ጋር ከሄኖክ ኃይሌ ሚስት ጋር አድርጌ እለጥፋለሁ። ሂዱ እያልኩ ማለት ነው። የምትሄዱ ሰዎች ጥቁር ልበሱ እያልኩ ማለት ነው። አለቅ። ይሄን ለመቀልበስ የሚደረግ ነገር አልሰማም፣ አንቀበልም። ከአሁኑ ቪዲዮ መስራት ጀምረዋል። የሚገርም ነገር ምንድን ነው የሚቅመው ይሄ ልጅ? ትግሬዎች ናቸው የሚሰሩት። በሚገርም ሁኔታ ነው የምነግርህ። ፕሮቴስታንቶች ናቸው እየሰሩብኝ ያሉት። ምንድን ነው ይሄ ልጅ የሚለው? ምንድን ነው ይሄ የሚለው? ምንድን ነው የሚናገረው? ልክልህ እችላለሁ፣ ልናዳምጥ እንችላለን። እንግዲህ እንደሰማችሁት ነው ክቡራትና ክቡራን ተመልካቾቼ። በነገራችሁ ላይ መምህራችን ዲያቆን ሄኖክ ኃይሌ በተናገረው ንግግር የዚህ የዘንድሮ የአእላፋት ዝማሬ የቪአይፒ እንግዶች ቆራቢያኖች እንደሚሆኑ ተናግሯል። በፊት እንደምታውቁት ቪአይፒ ላይ የሚገቡት ቲክቶከሮች፣ አርቲስቶች እነገሌ ነበሩ። አሁን ግን የቪአይፒ እንግዶቻችን በዕለቱ የሚቆርቡ ውድ ኦርቶዶክሳውያን ናቸው የሚሆኑት ተብሏል።
እነዚህ ከንስሐ አባቶቻቸው ጋር ተገናኝተው አስቀድሞ ተነግሮ ነጫቸውን ለብሰው ቅዳሴውን እንዲሳተፉ ከአላፋት ዝማሬ በኋላ የአላፋት ቅዳሴ ራሱ እንደሚካሄድ ነው እየተነገረ ያለውና ከዝማሬው በኋላ ቀጥታ ወደ ቅዳሴ ነው የሚገባው ማለት ነው። እነዚህ ቪአይፒ ውስጥ ያሉት ቆራቢ እንግዶች ቀጥታ ወደ ስርዓተ ቅዳሴው ገብተው ስርዓተ ቅዳሴውን ፈጽመው የቁርባን እንትን ያደርጋሉ ማለት ነው። አንደኛው ውጤቱ ባለፈው ዓመትም ሲባል የነበሩት ህዝቡን ከዝማሬው በኋላ ወደ ቅዳሴ መውሰድ ነበረ። አሁን ግን ከቅዳሴ ባሻገር ወደ ቅዱስ ቁርባን እንዲመጣ ነው እየተደረገ ያለውና ሌላም ደግሞ አለ። ከነዘመድኩን በተጨማሪ ከነዘመድኩን በኋላ ግን አንድ መምህራችንም በዚህ ጉዳይ ላይ ሐሳብ ሰጥተዋል። እሱን እንመልከትና ተመልሰን እንገናኛለን። አብራችሁን ቆዩ። ለዚህ ቪዲዮ አዲስ የሆናችሁ ሰዎች ላይክ በማድረግ ቪዲዮውን እንድትቀጥሉ ጠይቃችኋለሁ። ሐሳባችሁንም አጋሩን። እስቲ በዚህ ጉዳይ ላይ ምን ትላላችሁ? እናንተስ አላፋት ዝማሬ ቢቀጥል ነው የሚሻለው ወይስ መምህራኖቹ እንደሚሉት ትንሽ ያሰጋል? ሐሳባችሁን እስቲ አስቀምጡልኝ። እልልበሉ፣ ጭብጨባ ነው። እግዚአብሔር ጽናቱን ይስጣችሁ። ለአዲስ አበባ ሕዝብ ደግሞ ክፍለ ሀገር እግዚአብሔር ይመስገን ደህና ነው። ጭብጨባ አላለቆረው፣ እልልታ አላለቆረው። እናንተ ገና በእልልታ ድንቁርና ውስጥ ትጨበጨባላችሁ። ከዚህ ውጣ። ሰባኪያኑ ምራች አረጋጉን፣ እናስብበት። ሰው መሆናችን እንረዳ። የቤተ ክርስቲያን ጉስቁልና የሰው ክብር ይገባል። ዝም ብሎ ማጨብጨብ ማለት ሁካታ፣ ማኖር፣ ማዘመር አለቀ። ዘምረናል። አሁን ግን እናስብ፣ ማሰብ እንፈልጋለን። ሰው መሆናችን ማሰብ እንፈልጋለን። እውነት ተደብቋል። ኦርቶዶክስ ተሃዟል። ክርስቲያን መሆኑን ማያውቅ ዘማሪና አጨብጫቢ እንዲሆን ብቻ የተሰራበት ወዳጅ ውጣ። ጅላቱን ነፍራቃ ጅላጅል ሰውነቱን ማይረዳ እየሆንን ያለ ነው። ከዚህ ወጥተን ማሰብ ይጠይቀናል። ያለንን ችግር ኦርቶዶክስ ማን እንደሆነ ታውቃላችሁ? ትልቅ የድንጋይ ወፍጮ እየፈጨ የሚደንስ ሰው ነው የሚመስለው። ታች ላይ ሆኖ የሚደንስ ሰው። እኛ ደግሞ በጭብጨባና በእልልታ የምንልካችሁ ደግሞ ልክ ማደንዘዣ ወጊዎች ነው የምንመስለው። ሰው መሆን አልቻለም። ሰው ይታረዳል፣ ይገደላል፣ ኩላሊት ይወጣል፣ ያርዱታል፣ ይጥሉታል። ምንም ስለ ሰው ክብር የለም። ማንን ትንፍሽ የሚል የስብከት አቅጣጫ የለንም። እና እኔ የማስተምረው ህዝቤ መምህር ነኝ ያሉት ሙቶብኝ ምን አደርጋለሁ? ምንድነው መምህርነቴ? ሊቁ ምናምኑ ሰባኪው ምናምን ምን ያደርጋል? ስብከቴ አባት ምናምን ሊምናምን ምን ያደርግልኛል? እኔ እኮ ህዝብ ውስጥ አለ ነው። የበጎች እረኛ መሆን የሚቻለው በጎች ካሉ ነው። ከሌሉ ምንድነው እረኝነት? ምንድነው እረኝነት? ምንድነው አባትነት? ምንም የሊቅ መለኪያ የለም። ማጨብጨብ ነው በቃ። እልልበሉ። እንደተመለከታችሁት ነው። ሌላም ደግሞ ቪዲዮ አለ። ሌላኛው ቪዲዮ ደግሞ በጣም የምንወደው እንቁ የሆነው መምህራችን መምህር ፋንታሁን ዋቄ የተናገሩት ሐሳብ አለ በዚህ ጉዳይ ላይ። እሱን ደግሞ እንከታተላለን። አብራችሁን ቆዩ። ሰው ሲታረድ ክርስቶስ ሕማም ብለን አንድ ሳምንት ጥቁር ለብሰን የምናዝነው ሕመሙን ለመጋራት ነው። ክርስቶስ የታመመለት የሞተለት የአርሲ የወለጋ የቤኒሻንጉል የሐረርጌ ሕዝብ ሲጨፈጨፍ ነጭ ለብሶ የሚዘምር ጥቁር እንኳን አይለብስም። በወገኑ ደም እንዲህ አይነቱን የሞት ሽፋን ሰጪዎች፣ ለገዳይ ገጽታ የሚገነቡ ሰዎች፣ የደነዘዘው ወጣት አይ ቲንክ ለማንሳት ከእንቅልፉ ለማንሳት ከተፈለገ ፖለቲካው ህይወት ሊሰጠውና በኦርቶዶክሳውያን እይታ ሊመራ ይገባል የሚል ጠንካራ የሆነ አመለካከት ነው ያለኝ። ሃይማኖትም ነው የሚመስለኝ። ለኔ ሃይማኖቴ ነው ብዬ ነው ማስበው። እንግዲህ እንደተመለከታችሁት ነው። በመጨረሻ ደግሞ አንድ ወጣት ወንድማችን የተናገረው ሐሳብ አለ። እሱን ወደ እናንተ እናደርሳለን። እዚህ ቪዲዮ እየተከታተላችሁ እዚህ ድረስ እየተከታተላችሁ ያላችሁ ኦርቶዶክሳውያን ምን ትላላችሁ በዚህ ጉዳይ ላይ? የአላፋት ዝማሬ እንደ መምህራኖቹ እንደሚሉት ነው ወይስ እኛ እንደተረዳነው ነው? ምንድነው ሐሳባችን በዚህ ጉዳይ ላይ? እስቲ በአሁኑ አላፋት ዝማሬ ላይ ለገኔ ይሄዳል እየተባለ ላለው ያው ለፋሲካም ሊሆን ይችላል ብዬ ገምታለሁ። አላውቅም፣ ሳሚ ኢንፎርሜሽን የለኝም። ግን ስለ አርሲ፣ ስለ ወላይታ አብያተ ክርስቲያናት
ስለ ጎንደር ላይ ስላለው ይሄ የመንፍቅና እርምጃ ወንጌላዊ ቤተክርስቲያን ይቅርታ ቢጠይቅም አርሲ ላይ ስላለው ይሄ እስላሚክ የሆነ መረሸን ስለዛም ጉዳይ ከዛ ባለፈ ደግሞ ብቻ ስላሉት ችግሮች በአጠቃላይ ምህላም ሆነ ቃለ መጠይቅም እንጠብቃለን። እንደ ኦርቶዶክስ ያው ብዙ ሚዲያዎች ይመጣሉ የሚባል ወሬ አለ። እኔ ሰም ኢንፎርሜሽን አላቅም ብያለሁ ብዙ ነገር ግን ብዙ ሚዲያዎች እንደሚመጡ እየተነገረ ነው። ኢቲቪን ኢቢኤስን እና ያለውን ኦፖርቹኒቲ መጠቀም ነው። ነገ ከነገ ወዲያ ነጭ ብቻ ተለብሶ የሚዘመርበት ስለ ተዋህዶ ምንም ግድ የማይሰጣቸው ሰዎች በልባቸው የመነፈቁ በአፋቸው ግን ክርስቶስ ክርስቶስ የሚሉት ማህበር ተብሎ የሚወቀስበት ዘመን እንዳይመጣ ካሁኑ ሁላችሁም ሼር እያደረጋችሁ ኮፒ ሊንክ የሚደረገውን እያደረጋችሁ እንዲደርስ ማድረግ ነው። ያው የህዝብ ድምጽ ነው ብዬ አስባለሁ ይሄ ነገር እና እግዚአብሔር ይጨመርበት እነሱ ጋርም እንዲደርስ ከፈጣሪ ጋር እናንተም አስባችኋል ብዬ አስባለሁ። እንግዲህ እንደ ወንድም እንደ አንድም አማኝ ለአድቫይስ ለመስጠት ነው። ከዛ በተረፈ ጎንደር ላይ ያለው ነገር ይታወቃል። አርሲ ላይ ምናምንና ቢያንስ ከትኬቱ ላይ ይህን ያክል ባይባልም ወይም ደግሞ እዛው ጋር የገቢ ማሰባሰቢያ ቢደረግ አሪፍ ነው። ምክንያቱም ጎንደር በረሃብ ምክንያት ነው ብዙ ሰው እየመነፈቀ ያለው። አርሲ ላይ ያለው ሰውም ችግር አለበት። ያው ከደረሰበት ጉዳት አንጻር ፋይናንሻሊ ጉዳት እንደሚመታ ይታወቃል። እና የብር ማሰባሰብ ሄዶ የማጽናናት እነዛ ቦታዎች ላይም የተለያዩ አይነት እንደ አላፋት ያሉ ዝግጅቶችን ማዘጋጀት ሴሬሞኒዎችን መዘርጋት ግድ ይላል ማለት ነው። እና ይህም ባታረጉ የትውልድ ተወቃሽ ስለምትሆኑ ቀድሜን የተናገርኩት አስቡበት። ቤተ ክርስቲያን ለነጭ መልበስ ጊዜ ብቻ አይደለችም። ያው ወቀሳ ሳይሆን ከትህትና ጋር ነው ጥያቄን እያቀረቡ ካሉት እና ያው መቼስ ሰው ምክር ከሰጠ በኋላ አያፈገፍግምና በምትጠሩኝ ነገር አለው በምትጠሩም ነገር አለን። ያው ምእመኑም ይህን ይጋራል ብዬ አስባለሁ። እስቲ የምትጋሩ ሰዎችም ኮሜንት ላይ መግለጽ ትችላላችሁ። ወይም ደግሞ ባለው እይታ ቪው መጠንና ባለው ቫይራል በሚወጣበት መንገድ አውጥታችሁ በሚደርሳቸው ሰዓት ይህንን ስሜት የሚጋራ ሰው ይታወቃል ብዬ አምናለሁ። እና ምንድነው የሆነው? ይሄ ሰውዬ በቀደም ለታ ሰብስክራይብ ሳታደርጉ ወለ የምታዩት፣ ኧረ ሰብስክራይብ አድርጉት። ሰብስክራይብ አድርገው እንጂ እንዴ! ሰብስክራይብ አድርገዋ። እንደሱ ነው እኮ እንዴ! ምን ሆነ ነው? ቀይዋን አዎ፣ ላይክም አድርገው በዛው እንዴ! አመሰግናለሁ። እንግዲህ ሀሳቡ በተለያዩ ሰዎች ዘንድ እየተንሸራሸረ ነው የሚገኘው። ትንሽ አሳሳቢ ጉዳይ ነው። ምክንያቱም እኔ አሁን አሳሳቢ ነው የምለው ምንድን ነው፣ በጣም የምናከብራቸው በጣም አንቱ የምንላቸው መምህራኖች ናቸው ይህን ጉዳይ ላይ ሀሳብ እየሰጡ ያሉት። ስለዚህ መምህራችን መምህር ሄኖክ በዚህ ጉዳይ ዝም ማለት የለባቸውም። በተለያየ መንገድ በእንደዚህ አይነት መንገዶች ቪዲዮዎቹ ስለሚደርሱ ሰዎች ጋር ሰዎች የራሳቸውን ግምት ይዘው እንዳይሉና ሌላ መደነጋገሪያና ሌላ ኢሹ ነገር እንዳይሆን እነ ሄኖክ በቂ መልስ መመለስ ቢቻል በዚህ ጉዳይ ላይ የታሰቡ ነገሮች ካሉ እንዲህ ነገር ታስቧል ማለት ቢቻል፣ በተለይ አሁን በባለፈው የምታስታውሱ ከሆነ ኦሎምፒክ ላይ በተካሄደው ፈረንሳይ ላይ በተካሄደው የኦሎምፒክ ውድድር ላይ የተደረጉ የኦኛኛን እምነት የሚያጠለሹ የክርስቶስን አምላክነት የሚሉ ዝቅ የሚያደርጉ የተለያዩ ጉድ ድርጊቶችን ፈጽመዋልና አጠቃላይ የዓለም ክርስቲያን በጠቅላላ ነበር በዛ ጉዳይ ላይ በጣም ሴንሲቲቭ ሆኖ እየተቃወመ የነበረውና በአላፋት ዝማሬም የተሰራ ቪዲዮ ነበር የምታስታውሱ ከሆነ። እሱ በጣም ትክክለኛ መልስ ነበር የተሰጠውና በጣም ተሞግሷል። በጣም ተደንቆ ነበር እሱ ጉዳይ። እንደዚህ አይነት መልሶች ወይም እንደዚህ አይነት ሀሳቦችን የሚነሱበት መድረክ እንዲሆን አስባለሁ እኔና ምክንያቱም ብዙ ህዝበ ክርስቲያን ነው የሚንቀሳቀሰው በዛን ጊዜ። በተለይ ደግሞ ወጣቱ በጣም በነቂስ ነው የሚንቀሳቀሰው። አሁን ደግሞ መስቀል አደባባይ ከሆነ ደግሞ በጣም ሰፊ ቦታ ስለሚሆን
እንደ መስቀል ክብረ በዓል በጣም ይሞላል ተብሎ ይገመታልና የሎጂስቲክስ ስራውም ቀድሞ ብዙ ነገር እየተሰራ እንደሆነ መረጃዎች አሉና ስለዚህ ይህንን አጋጣሚ እንደው ዝም ብለን ባንተውና ኦርቶዶክሳውያን ድምጻችን የምናሰማበት መድረክ መሆን ቢችል ነው ተቆነ ወሳኝ ሐሳብ መጨረሻ ላይ የሚለው ወንድማችን የሚለው እሱ ነው። እኛ ኦርቶዶክሳውያን እንደዚህ አይነት መድረኮችን ባናልፋቸው ዘምሮ ከመሄድ ባሻገር እንደዚህ አይነት ድምጾቻችንን የምናሰማበት መጠቃታችንን የሚጎላበት ፕሮግራም እንዲሆን ነውና በተጨማሪ ደግሞ እንግዲህ መጀመሪያ እንዳልኩት እነ መምህራችን መምህር ሄኖክም በዚህ ጉዳይ ላይ ወይም ደግሞ የጃንደረባው ትውልድ ኮሚቴዎቹ በዚህ ጉዳይ ላይ በመምህራኖቹ ሐሳብ ላይ የተጠናከረ ሐሳብ መስጠት ቢቻል ዝም ማለቱ አሪፍ አይመስለኝም፣ የሚያዋጣም አይመስለኝም። ለምን ምንም ሐሳብ የሌለው ሰው ጋር ስለሚደርስ ይሄ ጉዳይ ይሄ ደግሞ ደረሰ ማለት ሰዎች በተለያየ መንገድ የአላፋት ዝማሬ እንዲረዱት ሊያደርግ ስለሚችል የማጥራት ዘመቻ ቢደረግ መምህራኖቹም የማዋራት ነገር ቢደረግ ኦልሬዲ ቅርብ ናቸው ከመምህር ሄኖክ ጋርም ከሌሎቹ መምህራኖች ጋር በአንድ ሰሞን በአንድ ወቅት ጊዜ አብረው ሲያገለግሉ የነበሩ ወንድሞች ስለሆኑ ያን ያህል በቋንቋ ይለያያሉ ብዬ ስለማልገምት መነጋገር ቢችሉና በዚህ ጉዳይ ላይ አንድ አይነት አቋም ቢኖራቸው መልካም ነው እላለሁ። አብራችሁኝ ስለነበራችሁ በጣም 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 ከልብ አመሰግናለሁ። የአላፋት ዝማሬ ላይ ትመጣላችሁ ወይስ አትመጡም?